እንዴት ናችሁ? ታዲያስ ዛሬ የምንጀምረው ስለ ፖለቲካ ሳይንስ እጅግ መሰረታዊ እና ምናልባትም እጅግ አደገኛ ጽንሰ ሐሳብ ላይ ነው፣ ስለ ስልጣን ፓወር። ይሁን እንጂ ዛሬ የምናወራው ስለ ስልጣን ሕገ መንግሥታዊ መዋቅር ወይም ስለ ምርጫ ስሌት አይደለም። ዛሬ የምንነጋገረው ስለ ስልጣን ፊዚክስ ነው። ስለ ስነ ልቦና፣ ስለ ስሜታዊ ቅርርቦሹና በሰው ልጆች መካከል ስላለው የማይታይ የኃይል ሚዛን፣ በተለይም ይህንን ጽንሰ ሐሳብ የምንመለከተው በዓለም ላይ ካሉት እጅግ ጥንታዊ ውስብስብ የፖለቲካ ባህሎች አንዱ በሆነው በኢትዮጵያ የታሪክ መነጽር ውስጥ ነው። የሮበርት ግሪን 48ቱ የሥልጣን ሕጎች 48 ሎስ ኦፍ ፓወርን ታውቁታላችሁ። እዚህ ቻናልም ላይ አለ። የመጀመሪያው ሕግ ምን ይላል? ከጌታ ልቀህ አትታይ፣ ኔቨር አውትሻይን ዘ ማስተር ይላል። ይህ ሕግ ላለፉት 3000 ዓመታት በኢትዮጵያ የፖለቲካ ሰማይ ስር የሕይወትና የሞት ጉዳይ ነው። ይህንን ሕግ የተረዱ ነገሥቱ፣ የጣሱት ደግሞ ይህንን ሕግ የተረዱት ነገሱ፣ የጣሱት ደግሞ ጠፉ። ዛሬ በክፍል 1 እስከ 3 ከፋፍለን እናየዋለን። ይህንን የዚህ ሕግ ቴዎሬቲካል መሰረትና በ18ኛው ክፍለ ዘመን በኢትዮጵያ የተከሰተውን አንድ ታላቅ ታሪካዊ ስህተት፣ የራስ ሚካኤል ስሁል መነሳትና መውደቅን በጥልቀት እንመርምር። በሮበርት ግሪን አንደኛው ሕግ ላይ ተመስርተን ከጌታ ልቀህ አትታይ የሚለው ላይ በኢትዮጵያ ስልጣን አውድ በደመና ላይ የተዘረጋ ሰሌዳ። ወደ ታሪኩ ከመግባታችን በፊት የኢትዮጵያ የፖለቲካ ስነ ልቦናን መረዳት ደግሞ አለብን። በምዕራቡ ዓለም በተለይም እዚህ እዛ አሜሪካ፣ አውሮፓ ውስጥ ስልጣን ብዙውን ጊዜ የሚታየው እንደ ኮንትራት ውል ተደርጎ ነው። እኔ እመርጥሃለሁ፣ አንተ ታገለግላለህ የሚል አይነት። በኢትዮጵያ ከፍተኛ የፖለቲካ ባህል ውስጥ ግን ይህ የተለየ ነው። ለዘመናት ስልጣን ከሚታየው ከላይ ወደ ታች የሚወርድ መለኮታዊ ጸጋ ተደርጎ ነው። ተዋረዱ ግልጽ ነው። እግዚአብሔር የዚያን ንጉሠ ነገሥት ሰለሞናዊውን ቅባት ያለውን፣ ከዚያ መኳንንቱ ራሶች፣ ከዚያም ተራው ሕዝብ። በዚህ መዋቅር ውስጥ ትሕትና የሞራል ጉዳይ ብቻ ሳይሆን የመገበያያ ገንዘብ ጭምር። በጎንደር አደባባዮችም ሆነ በሸዋ ቤተ መንግሥቶች አንድ ሰው ወደ ላይ የሚወጣው ብቃቱን በማሳየት ብቻ ሳይሆን ብቃቱን በመደበቅ ጭምር ነው። በመደበቅ ይህ ፓራዶክስ አያው ይባላል። ለምን? ምክንያቱም የኢትዮጵያ ማህበረሰብ የተዋቀረው በሊቁና በልጁ ግንኙነት ላይ ነው። እያንዳንዱ አለቃ፣ እያንዳንዱ የጦር መሪ፣ እያንዳንዱ የወረዳ ገዢ ራሱን እንደ ትልቅ ሰው ቢግማን አድርጎ ራሱን ይቆጥራል። ይህ ትልቅ ሰው ምንጊዜም ስጋት አለበት። ከእርሱ በታች ያለው ሰው ከእርሱ የበለጠ ዕውቀት፣ ከእርሱ የበለጠ ብሩህነት ወይም ከእርሱ የበለጠ ተወዳጅነትን ካሳየ ይህ እንደ ብቃት አይቆጠርም። እንደ ክህደት፣ እንደ አመፅ ነው የሚቆጠረው። ስለዚህ በኢትዮጵያ ፖለቲካ ውስጥ የመጀመሪያ ህልውና ማረጋገጫ ሰርቫይቫል ኢንስቲንክት የበላይህን ኢጎን መመገብ መቻልን፣ የበላይህ ካንተ የበለጠ ብልህ፣ የበለጠ ኃያል፣ የበለጠ ተወዳጅ እንደሆነ እንዲሰማው ማድረግ አለብህ። ብርሃንህን አጥፍተህ የእርሱን ብርሃን ማድመቅ አለብህ። ነገር ግን ታሪክ እንደሚያሳየን ብሩህ ሰዎች ብዙውን ጊዜ ይህን ቀላል እውነት ይዘነጉታል። የራሳቸው ብርሃን የሌሎችን ዓይን የሚያሳውር እንደሚያሳውር አይረዱም። እዚህ ጋር ነው ታዲያ ወደ ራስ ሚካኤል ስሁል ታሪክ የሚያመጣል። ይህ ኬዝ ስተዲያችን ይሆናል። የራስ ሚካኤል ስሁል አሳዛኝ ስህተት 1691 እስከ 1779። ወደ 18ኛው ክፍለ ዘመን አጋማሽ ስንሄድ ዘመኑ የጎንደር ዘመን የመጨረሻ አካባቢ ነው።
ኢትዮጵያ በከባድ የፖለቲካ ቀውስ ውስጥ ነች። የጎንደር ንጉሣዊ ቤተሰብ ያ ሁሉ ግርማ ሞገስና የፋሲለደስ ግንብ ቅርስ ያለው አቅሙን ሙሉ በሙሉ አጥቶት ነበር። ንጉሠ ነገሥቱ በግንብ ውስጥ የታጠሩ በኦሮሞ ጠባቂዎችና በተለያዩ መኳንንቶች የሚዘወሩ አሻንጉሊት ሆነዋል። በዚህ ክፍተት ውስጥ አንድ ሰው ሳይታሰብ ብቅ አለ። ስሙ ራስ ሚካኤል ስሁል ይባላል። አድማጮች፣ ሚካኤል ስሁልን እንደ ተራ የጦር መሪ እንዳትመለከቱት። እርሱ የዘመኑ ናፖሊዮን ቦናፓርት ነበር ማለት ማጋነን አይሆንም። የትግራይ ገዢ የነበረ ከሌሎች የጎንደር መኳንንት በተለየ ሚካኤል ዓለምን በሰፊ ያየ ሰው ነበር። የቀይ ባህርን ንግድ ይቆጣጠራል። ከኦቶማን ቱርኮች ጋር ግንኙነት አለው። ከሁሉም በላይ ደግሞ የባሩድን ሚና ቀድሞ የተረዳ ሰው ነበር። ጦሩ ዘመናዊ ነፍጥ የታጠቀ ነው። እርሱ ብልህ፣ ስልታዊ፣ ጨካኝ እና እጅግ ባለጸጋ ነው። ንጉሠ ነገሥቱ በችግር በተከበቡበት በዚያ ወቅት የሚካኤልን እርዳታ ጠየቁት። ይህ የመጀመሪያው ስህተት ነበር። ደካማው ንጉሥ ኢዮአስ ቀዳማዊ ሚካኤልን እንደ ጠባቂ ውሻ ቆጠሩት። ጠላትን ነክሶ ጅራቱን እየወዘወዘ ወደ ጌታው የሚመለስ ውሻ አድርገው። ነገር ግን ሚካኤል ውሻ አልነበረም። እርሱ አንበሳ ነበር። የትዕይንቱ መለወጥ እዚህ ላይ ነው። አዳኙ ወደ አውሬነት ተቀየረ። በ1767 ሚካኤል ስሁል ወደ ጎንደር ሲገባ ሁኔታው ተቀየረ። እርሱ ብቻውን አልመጣም። 26,000 የሚሆን በዘመናዊ መሳሪያ ነፍጥ የታጠቀ ወታደሮችን አስከትሎ ጎንደር ገባ። አስቡት፣ የጎንደር ሕዝብ የለመደው ጋሻና ጦር ነው። የሚካኤል ሰራዊት ግን በሚያስገርም ድምፅ የሚተኩስ መሳሪያ ይዞ ከተማዋን አናወጣት። ሚካኤል ወዲያውኑ ሥራውን ጀመረ። የንጉሡን ጠላቶች አጠቃላይ ደመሰሰ። አስተዳደሩን አጸዳ፣ ፍትሕ ሰጠ። በከተማው ውስጥ ያለውን ሥርዓት አልበኝነት በጠቅላላ አስወገደ። በአጭር ቋንቋ ሚካኤል ብቃቱን አሳየ። ከማንም በላይ አዋቂ፣ ከማንም በላይ ኃያል መሆኑን አረጋገጠ። እናም እዚያ ላይ ነው የሕግ ቁጥር 1 ጥሰት የተፈጸመው። ሚካኤል ስሁል በንጉሡ ፊት እጅግ በጣም ጎልቶ አንጸባርቆ እስኪፈራው ንጉሡ ታየ። የእርሱ ብሩህነት የንጉሡን ደካማነትና እንደ ፀሐይ አገጠጠው። ወጣቱ ንጉሥ ኢዮአስ ምንም እንኳ አቅም ባይኖረውም ኩራት ግን በውስጡ ነበረው። ሕዝቡና መኳንንቱ ወደ ሚካኤል ሲሰግዱ፣ ለንጉሡ ያላቸውን ክብር ሲቀንሱ በዓይኑ በብረቱ ተመለከተ። የቤቱ ጌታ እኔ ወይስ ይህ የሰሜን መሪ ብሎ መጠየቅ ጀመረ። ንጉሡ ፍርሃት አደረበት። የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ ተሰማው። ስለዚህ ምን አደረገ? ከሚካኤል ጠላቶች ጋር በድብቅ አብሮ ማሴር ጀመረ። የጠራውን ጠባቂ ለማባረር ሞከረ። ሚካኤል ይህንን ሴራ ቀድሞ ደረሰበት። እዚህ ላይ ነው ታላቁ የፖለቲካ ፈተና የመጣው። አንድ ብልህ የፖለቲካ ሰው በዚህ ሰዓት ምን ያደርጋል ነው። የሮበርት ግሪን ሕግ እንደሚለው ራሱን ዝቅ አድርጎ ንጉሡን ከፍ አድርጎ፣ ነገር ግን በድብቅ ገበዱን ከኋላ ሆኖ መጎተት ነበረበት። ሚካኤል ግን በትዕቢት ተወጠረ። እኔ ይህንን ሁሉ ለእርሱ አድርጌ እርሱ ሊገድለኝ ያስባል? እኔ ከእርሱ በላይ ነኝ እኮ አለ። የማይታሰበው እርምጃ መጣ። የንጉሡ ግድያ። ግንቦት 1767 ዓ.ም። ይህ ቀን በኢትዮጵያ ታሪክ ጥቁር ጠባሳ የጣለበት ቀን ነው። ሚካኤል ስሁል ወደ ቤተ መንግሥቱ ዘለቀ። ለንጉሡ አልሰገደም። እንዲያውም የንጉሠ ነገሥቱ መለኮታዊነት ምልክት የሆነውን ቀይ መጋረጃ እንዲቀደድ ጭምር አዘዘ። ይህ በወቅቱ የነበረውን ሰው አእምሮ የሚያናጋ ድርጊት ሆነ። ንጉሥ አይታይም፣ ንጉሥ አይነካም። ሚካኤል ግን መጋረጃውን ቀደደ። ከዚያም ትእዛዝን ሰጠ። ንጉሠ ነገሥት ኢዮአስ በሐር ገመድ ታንቆ እንዲገደል አዘዘ። አድማጮች ይህንን ልብ በሉ።
በሚካኤል ስዑል ጌታውን መብለጥ ብቻም አይደለም ያደረገው፣ የፈለገው ጌታውን አጠፋው። በቦታው ሌላ አሻንጉሊት ንጉሥ ዮሐንስ ዳግማዊ የተባለን ሾመ። እርሱንም አልወደደውም፣ መረዘው፣ ገደለው። ሌላ ሾመ። ሚካኤል ንጉሥ አዛዥ ወይም ንጉሥ ሿሚ ኪንግ ሜከር ሆነ። ከፀሐይ በላይ በራ። ለጊዜው የኢትዮጵያ ብቸኛው ኃያል ሰው ሆኖ መስሎ ታየ። ነገር ግን የሥልጣን ሕጎች እንደ ተፈጥሮ ሕጎች ናቸው። ስትስታቸው ይቀጡሃል። ፍርዱ የትዕቢት ዋጋና የዘመነ መሳፍንት መጀመሪያ ሆነ። ሚካኤል ስዑል አንድ መሠረታዊ ስህተት ሰርቶ ነበር። ሥልጣኑ የተመሠረተው በጉልበት ብቻ እንደሆነ አምኖ ነበር። ነገር ግን ሥልጣኑ በተቀባይነት ወይም ሌጂቲሜሲ ይፈልጋል። የኢትዮጵያ ፖለቲካ መሠረት ሰለሞናዊው ቅባት ነው። ሚካኤል ንጉሡን በመግደል የገዛ ሥልጣኑን መሠረት አፈረሰው። ሌሎች የመላ ኢትዮጵያ መኳንንት ከጎጃም፣ ከወሎ፣ ከሸዋ ይህንን ጉዳይ ሲሰሙ ምን ተሰማቸው ነው? አንድ ራስ ንጉሥን መግደል ከቻለ ማንም ሰው ማንንን መግደል ይችላል ብለው አሰቡ። ፍርሃት ነገሰ። ሚካኤል እንደ አዳኝ ሳይሆን እንደ ጨካኝ አውሬ ተደርጎ ታየ። የእሱ ብሩህነትና ብቃት ሌሎችን አላስደነቀም፣ አስደነገጣቸው እንጂ። ውጤቱ ምን ሆነ? ሁሉም መኳንንት በሚካኤል ላይ ግንባርን አንድ ላይ ፈጠሩ። የእርሱ ብርሃን በጣም ስላቃጠላቸው እሱን ለማጥፋት ተባበሩበት። በ1771 በሳርባኩሳ ጦርነት ያ ሁሉ ዘመናዊ መሳሪያ የታጠቀው የሚካኤል ጦር በተባበረ ሕዝብ ተሸነፈ። ሚካኤል ተማረከ። ያ የትግራይ አንበሳ፣ ያ የጎንደር ጌታ በሰንሰለት ታስሮ በጎዳና ላይ ተጎተተ። ሰዎች ተፉበት። በስተርጅና ዘመን መሳቂያ መሳለቂያ ሆነ። ከሁሉም በላይ ግን የእርሱ እርምጃ ኢትዮጵያን ወደ 84 ዓመታት እየዘለቀ ጨለማ ውስጥ ከተታት። ዘመነ መሳፍንት ኢራ ኦፍ ፕሪንስስ የሚባለው ዘመን ተጀመረ። ማዕከላዊ መንግሥት ጠፋ። ሁሉም የየራሱን ግዛት ይዞ እርስ በእርስ መናከስም ጀመረ። ሚካኤል ስዑል በሰማይ ላይ ብቸኛው ከዋክብት ኮከብ ለመሆን ፈልጎ ሰማዩን አጨለመው። የዚህ ታሪክ ምዕራፍ ምን ያስተምረናል? ብቃት ብቻውን በቂ አይደለም። በፖለቲካ ውስጥ ከአለቃ በላይ አዋቂ መሆን አደገኛ ነው። ዕውቀትን በዲፕሎማሲ ካልሸፈንከው ዕውቀትህ የመቃብር ቆፋሪ ይሆንልሃል። የምልክቶች ዋጋን ስናይ ንጉሠ ነገሥቱ ወይም ጌታ የምልክት ዋጋ አለው። ያንን ምልክት ስታዋርድ የራስህንም ሕልውና አደጋ ላይ አብረህ ትጥላለህ። ሚካኤል መጋረጃውን በመቅደዱ የሥርዓቱን ምስጢር አጋለጠ። ሌላው የኢጎ አያያዝ ነው። ሚካኤል ንጉሡን እንደ አሻንጉሊት እየተጠቀመ ክብር እየሰጠ ነገር ግን ስልጣኑን በእጁ ይዞ ቢሆን ኖሮ የታሪክ አቅጣጫ በተለወጠ ነበር። ነገር ግን ትዕቢቱ ቀደመበት። ይህ የሳንቲሙ አንድ ገጽታ ነው። ሕጉን የጣሰው ሰው ታሪክ እንዲገጥሞታል። ነገር ግን ከዚህ ከ100 ዓመት በኋላ ሌላ አንድ ኢትዮጵያዊ መሪ ተነሳ። እርሱ እጅግ ብሩህ፣ እጅግ ኃያልና እጅግ ተሰጥኦ ያለው ነው። ምናልባት ከጌታው ከምኒልክ የበለጠ አቅም ያለው ሰው ነው። ነገር ግን እርሱ ሚካኤል ስዑል የሠራውን ስህተት በፍጹም አልደገመም። የጨለማን እና የብርሃንን ሚዛን አውቆ ጠንቅቆ ጠበቀ። እርሱ ራስ መኮንን ናቸው። በቀጣይ ራስ መኮንንን እናያለን። የራስ መኮንን የጥላ ስልትና የሚኒሊክ ፀሐይ ማድመቅን ሆነ። የሥልጣን ሕልውናና የፖለቲካ ጥበብ በኢትዮጵያ ብርሃንን የማንጸባረቅ ጥበብ ራስ መኮንን። ከሚካኤል ስዑል ፍርስራሽ ወደ መኮንን ጥበብ እንሸጋገር። አድማጮች፣ ወደ 19ኛው ክፍለ ዘመን መገባደጃ ተሸጋግረናል። ያየነው የዘመነ መሳፍንት ትርምስ አብቅቷል።
አፄ ቴዎድሮስ ሞክረው አልፈዋል። ዮሐንስ አራተኛ ተሰውተዋል። አሁን ዙፋኑ ላይ ያሉት ዳግማዊ አፄ ሚኒሊክ ናቸው። ሚኒሊክ የዘመናዊት ኢትዮጵያ መስራች፣ ታላቅ ስትራቴጂስትና የይሁዳ አንበሳም ናቸው። በሚኒሊክ ዙፋን ዙሪያ አንድ ግዙፍና የሚያስፈራ ጥላ ያጠላ ነበር። ይህ ጥላ ጠላት አይደለም። ይህ ጥላ የገዛ ደማቸው የአክስታቸው ልጅ የሐረር ገዢ የሆኑት ራስ መኮንን ወልደ ሚካኤል ናቸው። በፖለቲካ ሳይንስ ውስጥ ዘ ፕሮብሌም ኦፍ ዘ ኦቨር ኳሊፋይድ ነምበር ቱ ከመጠን በላይ ብቃት ያለው ምክትል ችግር የሚባል ጽንሰ ሐሳብ አለ። ምክትልህ ካንተ የተሻለ ሲመስል፣ ካንተ የተሻለ ሲለብስ እና ዓለም ካንተ ይልቅ እርሱም ሲያደንቀው በተፈጥሮ እንቅልፍ ታጣለህ። በወቅቱ የነበረው ተጨባጭ ሁኔታ ይህንን ይመስል ነበር። የባህሪ ንጽጽር፣ ተፈጥሯዊ ስጋት። ሁኔታውን በደንብ ለመረዳት እነዚህን ሁለት ሰዎች ማነጻጸር አለብን። አንደኛ፣ አፄ ሚኒሊክ ምንም እንኳ ታላቅ መሪ ቢሆኑም ያደጉት በሸዋ ባህላዊ ስርዓት ውስጥ ነው። ውጭ ሀገር ሄደው አያውቁም። ቋንቋቸው አማርኛ ብቻ ነው። አካሄዳቸው፣ አለባበሳቸውና አስተሳሰባቸው ባህላዊ ትራዲሽናል ኮንሰርቫቲቭ ነው። እርሳቸው የሀገር አባት ምስል አላቸው። ሁለተኛ፣ ራስ መኮንን። በሌላ በኩል መኮንን የዘመኑ ግሎባሊስት ነበሩ። ዓለም አቀፋዊ ዕውቀት ወደ ጣሊያን፣ ፈረንሳይ፣ እንግሊዝ ተጉዘዋል። የአውሮፓን ቤተ መንግሥት ፕሮቶኮል፣ ባንክና ዲፕሎማሲን ጠንቅቀው ያውቁታል። ቋንቋ፣ የውጭ ቋንቋዎችን ይናገራሉ። የፈረንሳይን ከእንግሊዝ ዲፕሎማቶች ጋር ያለ አስተርጓሚ መግባባት ይችላሉ። ወታደራዊ ኃይል የሚገዙት ሐረርን ነው። ሐረር የቡናና የንግድ ማዕከል ስለሆነች መኮንን እጅግ ሀብታም ናቸው። ከዛም አልፎ ጦራቸው በዘመናዊ መሳሪያ የታጠቀ በውጭ መኮንኖች የሰለጠነም ነው። አውሮፓውያኑ ይህንን ተመለከቱ። በሚኒሊክና በመኮንን መካከል ያለውን ልዩነት አዩ። የጣሊያንና የፈረንሳይ ጋዜጦች ሳይቀሩ ለኢትዮጵያ የሚመጥናት ዘመናዊው መሪ ራስ መኮንን ነው እያሉ መጻፍ ጀመሩ። ዲፕሎማቶች በጆሮአቸው ያንሸኳሽጉም ጀመር። ይህ ለየትኛውም ንጉሥ የሞት ፍርድ ማስጠንቀቂያ ነው። በኢትዮጵያ ታሪክ እንደዚህ አይነት ተወዳጅነት ያገኘ የንጉሥ ዘመድ መጨረሻው ወደ ወህኒ ቤት ነው ወይም መቃብር። ሚኒሊክ መኮንንን እንደ ስጋት ሊያዩዋቸው፣ ሊያስወግዷቸው ወይም ሊመርዟቸው በቂ ምክንያት ነበራቸው፣ ግን አላደረጉትም። ለምን? ምክንያቱም ራስ መኮንን የሕግ አንድን ከጌታ ልቃ አትታይ የሚለውን ሕግ ሊቅ ነበሩ። የራስ መኮንን ስልት ፍጹም የሆነ የማንጸባረቅ ጥበብ፣ ስትራቴጂ ኦፍ ቶታል ዲፍሌክሽን ነው። መኮንን የተጠቀሙት ስልት ውስብስብ ቢመስልም መርሆ ቀላል ነው። እኔ መስታወት ነኝ የሚል። መስታወት የራሱ ብርሃን የለው፣ የሚያንጸባርቀው የሌላውን ምስል ነው። መኮንን ሰዎች የእርሳቸውን ብቃት ሲያደንቁ ያንን አድራጎት ወዲያውኑ ወደ ሚኒሊክ አቅጣጫ ያዞሩባቸዋል። ይህንን በሦስት ዋና ዋና መስኮች እንዴት እንደተተገበሩት እንመልከት። የዲፕሎማሲ ትህትና ነው አንደኛው። መኮንን የውጫሌውን ውል ለመደራደር ወደ ጣሊያን ሮም በሄዱበት ጊዜ ጣሊያኖች ወጥመድ ዘርግተውባቸው ነበር። እንደ አንድ ሉዓላዊ ርዕሰ ብሔር አድርገው ተቀበሏቸው። ቀይ ምንጣፍ አነጠፉላቸው። ንጉሥ ኡምቤርቶ አብረዋቸው ራት በሉ። ዓላማው መኮንንን አሳብጠው ከሚኒሊክ ጋር ማጣላት ነበር። መኮንን ግን አልተታለሉ። በእያንዳንዱ ንግግራቸው፣ በእያንዳንዱ ቶስት ላይ፣ በእያንዳንዱ ፊርማ ላይ እንዲህ ይላል፣ ይህ የምታዩት ብልህነት የእኔ አይደለም፣ የእኔ ጌታ የአፄ ሚኒሊክ እጅ ብቻ ነው። ጭንቅላቱ እርሳቸው ናቸው። ይህንን ክብር ለእኔ መስጠታችሁ ለጌታዬ እንደሰጣችሁት አድርጌ እቆጥራለሁ ይላል። አያችሁ፣ ምስጋናውን አልተቀበሉም አላልኩ፣ ተቀበሉት። ግን ወዲያውኑ በፖስታ አሽገው ወደ አዲስ አበባ ላኩት። በሮም ሆነው ስላማከረው አልወስንም፣ ሳላማክረው ሚኒሊክን አልወስንም አሉ። ይህ ሚኒሊክን ምን አስባለን? መኮንን ታማኝ ነው። እኔ እዚህ ሆኜ
ሮምን እየተቆጣጠርኩ ነው የሚል ስሜት ሚኒሊክ ውስጥ ፈጠረ። የሚኒሊክ ኢጎን አሳበጡት። ሁለተኛው የሀብት ምንጭ አስተዳደር። ሐረር የወርቅ እንቁላል የምትጥል ዶሮ ነበረች። መኮንን እጅግ ሀብታም ነበሩ። በአንጻሩ አፄ ሚኒሊክ ግምጃ ቤት አንዳንድ ጊዜ ይጎድል ነበር። አንድ የበታች ከበላይ አለቃው በላይ ሀብታም መሆኑ አደገኛ ነው፣ ቅናት ይፈጥራል። መኮንን ይህን ለመከላከል የግብር ስልት ተጠቀሙ። ግብር መክፈል ግዴታ ነው። ነገር ግን መኮንን ከግዴታው በላይ እጅግ የተጋነኑ ስጦታዎችን በየጊዜው ለሚኒሊክ ይልኩ ነበር። ምርጥ የሆነውን የዝሆን ጥርሶች፣ ዘመናዊ የጦር መሳሪያዎችን፣ ወርቅ ወደ ቤተ መንግሥት ያፈሱ ነበር። መልእክቱ ግልጽ ነው። ይህ ሀብት ያንተ ነው፣ እኔ ጠባቂው ብቻ ነኝ እያሉ ሐረር የበለጸገችው በአንተ ጥበብ እንጂ በእኔ አስተዳደር አይደለም እያሉ ነው። በዚህም ምክንያት የመኮንን ሀብት እንደ ራሳቸው ሀብት፣ የመኮንን ስኬት እንደ ራሳቸው ስኬት እንዲሰማቸው አድርገው ሚኒሊክን ተንከባከቡ። ሦስተኛው የአድዋ ጦርነት ነው። የመጨረሻው ፈተና በ1888 ዓ ም በኢትዮጵያ አቆጣጠር፣ በ96 በአውሮፓውያን አቆጣጠር የአድዋ ጦርነት። አድማጮች፣ ይህ የታሪክ እውነታ ነው። የአድዋ ድል ኢንጂነሮች ብዙ ናቸው፣ ግን የመኮንን ሚና ወሳኝ ነው። የጣሊያን ሰላዮች ያታለሉት እርሳቸው ናቸው። የጣሊያን ሰላዮች ያታለሏቸው። የስንቅና ትጥቅ ሎጂስቲኩን የመሩት እርሳቸው ናቸው። በጦርነቱ ዕለትም የፊት አውራሪን ጦር እየመሩ ግንባር ቀድመው ተዋጊ የነበሩት እርሳቸው ናቸው። ጦርነቱ ተጠናቀቀ። ኢትዮጵያ አሸነፈች። ዓለም ተደነቀ። ጋዜጠኞች ተሰበሰቡ። ይህ ለራስ መኮንን እኔ ነኝ ያደረግኩት ለማለት ትክክለኛ ጊዜ ነበር። አውሮፓውያኑም ማይክሮፎኑን ወደ እርሳቸው አዞሩ። መኮንን ምን አደረጉ ነው? እዚህ ጋር ወደኋላ ተረማመዱ፣ ወደ ጥላው ገቡ። ድሉን ለእቴጌ ጣይቱና ለንጉሠ ነገሥት ሚኒሊክ ሰጡ። የእግዚአብሔር ኃይልና የንጉሡ ሞገስ አሸነፋሉ። በፎቶግራፎች ላይ እንኳ ከሚኒሊክ አንድ እርምጃ ወደኋላ ቆመው ታዩ። ይህ እጅግ ከባድ የሆነ የሥነ ልቦና ዲሲፕሊን ነው። የድልን ጽዋ አፍንጫ ስር ደርሶ ለሌላ አሳልፎ የመስጠት ግን መኮንን ያውቁበት ነበር። በዚህ ሰዓት ከበሩ። በድህረ ጦርነት ፖለቲካ ውስጥ እንደሚቃጠሉ ማለት ነው። ውጤቱ እምነትና የዘር ሐረግ ቅብብሎች የራስ መኮንንን ስትራቴጂ ምን ውጤት አመጣ ብለን የጠየቅን እንደሆነ ሚኒሊክ መኮንን ፈጽሞ አይፈሩ፣ አይጠረጥሩ። እንዲያውም ያለምንም ስጋት ስልጣን ጨመሩላቸው። የውጭ ጉዳይ ሚኒስትር እንዲሆኑ አደረጋቸው። ሚስጥራቸውን ሁሉ አካፈሏቸው። መኮንን በ1906 ሲሞቱ ሚኒሊክ እንደ ሕፃን ልጅ አለቀሱ። ክንዴ ተሰበረ አሉ። ግን ትልቁ ሽልማት ያ አልነበረም። ትልቁ ሽልማት ትውልድ ተሻጋሪ ሆነ። ሚኒሊክ መኮንንን በጣም ስለሚወዱ የመኮንን ልጅን ወጣቱን ተፈሪ መኮንንን በኋላ ቀዳማዊ ኃይለ ሥላሴ የሚሆነውን ወደዱት። ተፈሪን ወደ ቤተ መንግሥት አመጡት። እንደ ልጃቸው አድርገው አሳደጉ፣ አስተማሩ። የሥልጣንን መንገዱን ጠረጉለት፣ ልክ እሳቸው ቴዎድሮስ እንደጠረጉላቸው። እስቲ አስቡ። ራስ መኮንን እንደ ሚካኤል ስዑል ትዕቢተኛ ቢሆኑ ሚኒሊክ መኮንንን ይገድሏቸው ነበር፣ ቤተሰባቸውን ያጠፉባቸው ነበር። ተፈሪ መኮንን የሚባል ንጉሥ በታሪክ ውስጥ አይኖርም ነበር። ኢትዮጵያም ምናልባት የተለየ የከፋ ዕጣ ፈንታ ይገጥማት ነበር። ራስ መኮንን ራሳቸውን ዝቅ በማድረጋቸው ልጃቸውን ከፍ አደረጉ። የአባትየው ትህትና የልጁን ዙፋን ገዛ። ይህ ነው የሩቅ ራዕይ ሎንግ ጌም ስትራቴጂ ማለት። ስልጣንና ስሜታዊ ብልህነት ኢሞሽናል ኢንተለጀንስ ከራስ መኮንን ታሪክ የምንማረው ቁልፍ ነገር ምንድን ነው? ብዙ ሰዎች የበላይን ማክበር ማለት መላላክ ወይም ባርነት ይመስላቸዋል። ይህ ስህተት ነው። ራስ መኮንን ባሪያ አልነበሩም። እርሳቸው ጌታ ነበሩ። እንዲያውም በስልጣን ተዋረድ ውስጥ ሚኒሊክን የሚዘውሩት መኮንን ነበሩ ማለት ጭምር ይቻላል። እንዴት? ሚኒሊክን ምቾት እንዲሰማቸው በማድረግ ብቻ።
አለቃ ምቾት ሲሰማው፣ ደህንነት ሲሰማው ለአንተ ብዙ ቦታ ይሰጣል። ስልጣንን ይለቅልሃል፣ ምክርህን ይሰማሃል። ምክንያቱም አንተ የእሱ አካል እንደሆንክ ይሰማዋልና። አንተ ስታድግ እርሱ ያደገ ይመስሏል። መኮንን ይህንን ተረድተውት ነበር። ብርሃናቸውን አልደበቁም። ብርሃናቸውን ተጠቅመው የሚኒሊክን ዙፋን አውለበለቡበት። እስካሁን ያየነው ሁለት ተቃራኒ ታሪኮችን፣ አንዱ ሚካኤል ስሁል ብሩህ፣ ጨካኝ ግን ደግሞ ትዕቢተኛ፣ መጨረሻው ውድቀት የሆነ፣ ሁለተኛው ራስ መኮንን ብሩህ፣ ስልታዊ ግን ትሁት የሆነ፣ መጨረሻው ዘላቂ ድልና ስርወ መንግስት መምራት። ነገር ግን ታሪክ እዚህ ላይ አይቆም። ወደ ዘመናዊ ኢትዮጵያ ስንመጣ ነገሮች ይበልጥ ውስብስብ ይሆናሉ። በ1966 አብዮት፣ በ1974 በአውሮፓ አብዮት ወቅት የተማሩ ሊቃውንት ይህንን ጥንታዊ ሕግ ዘንግተው ያልተማሩ ወታደሮችን ለማስተማር ሞከሩ። ውጤቱ ምን ሆነ? አገር ያፈረሰ እልቂት። በቀጣዩና በመጨረሻው ክፍል በ1966 አብዮት አሳዛኝ ስህተት፣ የሰምና ወርቅ የፖለቲካ አጠቃቀም እና ለእናንተ ለወደፊት መሪዎች የሚሆን 5 የወሳኝ ተግባራዊ ቁልፎችን እንመለከታለን። የዘመናዊነት ክሽፈትና የስልጣን 5ቱ የወርቅ ቁልፎች። የስልጣን ሕግ 1 ከጌታ ልቀህ አትታይ። ማጠቃለያ። መግቢያ። የታሪኩ ውህደት እንኳን ወደ የመጨረሻው ክፍል በሰላም መጣችሁ እላለሁ። እስካሁን ባደረግነው ጉዞ የኢትዮጵያን የፖለቲካ ታሪክ በሁለት ዋና ዋና ምሰሶዎች መነጽር ላይ አይተናል። በአንድ በኩል ራስ ሚካኤል ስሁልን አይተናል። ብቃት ቢኖራቸውም ትህትና ስለጎደላቸው የንጉሱን ብርሃን በመጋረዳቸው የራሳቸውን ውድቀት ያፋጠኑ ሰው። በሌላ በኩል ደግሞ ራስ መኮንን አይተናል። ብቃታቸውን በስልታዊ ትህትና ሸፍነው የንጉሱን የሚኒሊክን ብርሃን በማንጸባረቅ የራሳቸውን ብቻም ሳይሆን የልጃቸውን የቀዳማዊ ኃይለ ሥላሴን ዙፋንን ያመቻቹ ጠቢብ ሰው። ዛሬ ወደ ዘመናዊ የኢትዮጵያ ታሪክ እንሸጋገራለን። በተለይ በ1966 በፈነዳው አብዮት ወቅት የተማሩ ሊቃውንት ይህንን ጥንታዊ የስልጣን ሕግ እንዴት እንደዘነጉት እና ዋጋ እንደከፈሉበት አብረን እናያለን። በመጨረሻ ለእናንተ ለወደፊት መሪዎች በኢትዮጵያም ሆነ በዓለም አቀፍ ደረጃ አዋጭ የሆኑ 5ቱ የስልጣን ቁልፎች አስረክባችኋለሁ። የ1966ቱ አሳዛኝ ስህተት ኢንቴሌክቹዋል ሂብሪስ ብየዋለሁ። 1966ቱ አብዮት ውስብስብ ነው። ነገር ግን በስልጣን ህልውና ፓወር ዳይናሚክስ መነጽር ስንመለከተው አንድ ግልጽ ስህተት ጎልቶ ይታያል። ይኸውም የተማረው ክፍል ኢሊት ያልተማረውን ወታደር ሶልጀር የመናቅ አደጋ። በወቅቱ የአፄ ኃይለሥላሴ መንግስት ሲዳከም ወደ ስልጣን መድረኩ የመጡት ሁለት ኃይሎች ናቸው። ተራማጅ ተማሪዎችና ምሁራን ዘኢንቴሌክቹዋልስ። እነዚህ በአሜሪካና በአውሮፓ የተማሩ ማርክሲዝምን ያነበቡ ስለ ዲሞክራሲና ስለ ሶሻሊዝም የሚራቀቁት ናቸው። ኢህአፓ፣ መኢሶን። ሁለተኛ ደርግ ነው፣ ዘኮሚቴ። እነዚህ ከዝቅተኛ መኮንንነት የተውጣጡ ብዙዎቹ የዩኒቨርሲቲ ትምህርት የሌላቸው ነገር ግን ጠመንጃ የጨበጡ ወታደሮች። ስህተቱ ምንድን ነው ካለ ምሁራኑ ወታደሮቹን እንደ መሳሪያ አድርገው ቀጠሯቸው። እነዚህ ወታደሮች መሀይም ናቸው፣ ፖለቲካ አይገባቸውም፣ እኛ መንገድ እናሳያቸዋለን፣ እነሱ ይተኩሱልናል፣ በመጨረሻ ስልጣኑን እኛ እንረከበዋለን ብለው አሰቡ። ይህ ታሪካዊ የሆነ ትዕቢት። ምሁራኑ በተለይም የመኢሶንና የኢህአፓ መሪዎች በደርግ ፊት ቀርበው ውስብስብ ቃላትን ሲናገሩ፣ ፍልስፍናን ሲተነትኑ ሳያውቁት በወታደሮቹ ልብ ውስጥ የበታችነት ስሜትን፣ ኢንሴኪሪቲን ፈጠሩ። ኮሎኔል መንግስቱ ኃይለማርያም ጨምሮ የደርግ አባላት የምሁራኑን ንግግር ሲሰሙ ሁለት ነገር ተሰማቸው። እነዚህ ሰዎች እየናቁን ነው። እነዚህ ሰዎች ከእኛ ስለሚበልጡ ነገ ስልጣን ላይ ከወጣን ይገለብጡናል አሉ። ውጤቱ ምን ሆነ? የመጀመሪያው የስልጣን ሕግ ተጣሰ። ወታደሮቹ ጌቶቹ፣ ምክንያቱም ጉልበት ያላቸው ወታደሮቹ ናቸውና በምሁራኑ ዕውቀት ተሸማቀቁ። ይህ መሸማቀቅ ወደ ፍርሃት፣ ፍርሃቱ ደግሞ ወደ ጥላቻ ተቀየረ። መንግስቱ ኃይለማርያም
ምን አደረገ ነው እዚህ ጋር። እነዚያን ሁሉን አዋቂ ምሁራን ቀስ በቀስ ማጥፋት ጀመረ። አድማጮች ይህንን ልብ ማለት አለብን። አንድን ሰው ጉልበት በእጁ እያለ ሞኝነህ ብሎ ከመንገር የበለጠ አደገኛ የሆነ ነገር የለም። ጉልበት አለ። ምሁራኑ ዕውቀታቸውን ማስተማር የነበረባቸው በትህትና፣ ወታደሮቹ እንደወሰኑ አስመስለው የደርግን መሪዎች ብልህ እንዲመስሉ በማድረግ ቢሆን ኖሮ ታሪክ ሌላ መልክን ትይዝ ነበር። ነገር ግን ዕውቀታቸውን እንደ ጎራዴ መዘዙ። ያ ጎራዴ መልሶ አንገታቸውን ቀላው። ኢትዮጵያ ለስልጣን ጥበብ የሚሆን ድንቅ የባህል መሳሪያ አላት፣ ሰምና ወርቅ። ይህ በቅኔ ብቻ የሚሰራ አይደለም፣ የህልውና ስትራቴጂ ነው። ሰም ውጫዊ ማንነት ነው፣ ለጌታ የምታሳየው ታዛዥነት፣ ፈገግታና አዎ ጌታዬ የሚለው ባህሪ ነው። ይህ በቀላሉ የሚቀልጥ ቅርጽ የሚይዝ እና ለጌታ ምቾት የሚሰጥ። ወርቅ ውስጣዊ እውነት፣ ዓላማና ብቃት። ይህ ጠንካራውና የማይለወጠው ማንነት ነው። ራስ መኮንን የዚህ ጥበብ ሊቅ ነበሩ። ሰማቸው የአፄ ሚኒሊክ አገልጋይ መሆን ነው። ወርቃቸው ግን ራሱን የቻለ ስትራቴጂስትና የወደፊት ንጉሥ አባት መሆን ነው። በአንጻሩ ራስ ሚካኤል ስሁልና የ1966ቱ ምሁራን ሰም አልነበራቸው። ወርቃቸው ዕውቀታቸውን፣ ጉልበታቸውን ገላልጠው አሳዩ። ወርቅ ሲገለጥ ደግሞ ሌባ ወይም ጠላት ይጠራጠራል። በዘመናዊው ዓለም አለቃችሁ ወይም ሲስተም ወርቃችሁን፣ ትክክለኛ አቅማችሁን በግልጽ ካየ እንደ ስጋት ይቆጥራችኋል። ስለዚህ ብቃታችሁን በሰም መሸፈን ግድ ይላችኋል። እና 5ቱ የተግባር ቁልፎች። ከዚህ ውይይት ምን ይዛችሁ መውጣት አለባችሁ? በስራ ቦታ፣ በፖለቲካ ወይም በማህበራዊ ህይወት ስትንቀሳቀሱ ከጌታ ልቀህ አትታይ የሚለውን ህግ እንዴት ትተገብራላችሁ? እነዚህ 5 ቁልፎችን ያዙ። አንደኛ፣ የጌታህን የራስ ምስል አጥና። ሁሉም አለቃ አንድ አይደለም። አለቃ በራስ መተማመኑ ዝቅተኛ ከሆነ፣ ኢንሴኪውር ከሆነ ብቃትህን ፍጹም ደብቅ። ተራው ምክር ስትሰጥ እንኳ እርሶ እንዳሉት ብለህ ጀምር። አለቃ በራስ መተማመኑ ከፍተኛ ከሆነ፣ ሰኪውር የሆነ ከሆነ ብቃትህን ማሳየት ትችላለህ፣ ግን እሱን ለመጥቀም እንደሆነ አረጋግጥ። ይህ የእኔ ሐሳብ የእርሶን ራዕይ ለማሳካት ይረዳል ብለህ ጀምር። ሁለተኛ፣ የድልን ባለቤትነት አሳልፎ መስጠት። በአንድ ፕሮጀክት ላይ ድንቅ ሥራ ሰርተህ ይሆናል። ዓለም እያደነቀ ሊሆን ይሆናል። በዚህ ሰዓት ተጠንቀቅ። ወዲያውኑ እንዲበል ይህ ውጤት ሊመጣ የቻለው በአለቃዬ አመራርና ድጋፍ ነው። እኔ መመሪያውን ብቻ ነው የፈጸምኩት። ይህ ውሸት ሊሆን ይችላል፣ ቢያቅርህም ወጥ ግን ስልታዊ ውሸት ነው። ይህንን በማለት የአለቃህን ቅናት ታበርዳለህ፣ እምነቱን ታተርፋለህ። የረጅም ጊዜ ድልን ከአጭር ጊዜ ዝና ምረጥ። ሦስተኛው፣ ምክርን እንደ ማስታወሻ አቅርብ። ከአለቃ የተሻለ ሐሳብ ሲኖርህ ይህ ሐሳብ ስህተት ነው፣ እንደዚህ እናድርግ እንዳትል። ይህ የእሱን ኢጎ ይጎዳዋል። በምትኩ ጌታዬ ባለፈው ስንወስን ያነሱት አንድ ጥሩ ነጥብ ነበር፣ ያንን ብንጠቀምበት በል። ሐሳቡ ያንተ ነው፣ ግን የእሱ እንደነበረ አድርጋ አቅርብለት። እሱ ብልህ እንደሆነ እንዲሰማው አድርግ። አራተኛ፣ ስህተታቸውን ሸፍን። ራስ ሚካኤል ስሁል የንጉሱን ደካማነት ለአደባባይ አጋለጡ። ራስ መኮንን ግን የሚኒሊክን የቋንቋ አለመቻል በዲፕሎማሲ ሸፈኑት። አለቃ ደካማ ጎን ካለው ያንን ጎን የሚሸፍንለት ሰው ሁን። ጸሐፊው ካልሆነ አንተ ጻፍለት፣ ጸሐፊ ካልሆነ ጻፍለት። መናገር ካልቻለ መረጃ አቀብለው። እኔ እኮ ከሌለው ይህ ሰው ዋጋ የለውም ብለህ ለጓደኞች እንዳታወራ፣ ሚስጥሩን ጠብቅ። አምስተኛ፣ ትዕግስትና ጊዜ ነው። ይህ የመጨረሻው ቁልፍ ነው። ራስ መኮንን ንጉሥ መሆን ይችሉ ነበር፣ ግን አልቸኮሉም። ልጃቸው ንጉሥ እንዲሆን ሰሩ። አንዳንድ ጊዜ እውነተኛው ስልጣን ያለው ከዙፋኑ ጀርባ ላይ ነው። ፊት ለፊት መውጣት ላይ አትቸኩል።
ጊዜው ሲደርስ አለቃ ሲወድቅ ወይም ሲለቅ ያኔ ወርቅህን ግለጥ። እስከዚያው ግን ሰም ሆነ ቆይ። የሥልጣን የመጀመሪያው ሕግ ከጌታ ልቀህ አትታይ ሲል ራስህን አሳንስ፣ ደካማውን ወይም ባሪያው ሁን ማለት አይደለም። እንዲያውም ተቃራኒውን ማለት ነው። ይህ ሕግ የሚለው ብልህ ስለሆንክ ስሜታዊ ብልህነትን ኢሞሽናል ኢንቴሊጀንስን እዛ ላይ ጨምርበት እያለ የራስ ሚካኤል ስሁን መንገድ ወደ ሞት መራ። የራስ መኮንን መንገድ ወደ ክብርና ወደ ዘላቂ ንግስነት መራ። የ1966ቱ ምሁራን መንገድ ወደ መጥፋት መራ። ምርጫው የእኛ፣ የእናንተ፣ የአንቺ፣ ያንተ ነው። በሕይወታችሁ ውስጥ የምታገኟቸው አለቆች፣ መምህራን ወይም የፖለቲካ መሪዎች ሁሉም የራሳቸው የሆነ ኢጎ ቁልፍ አላቸው። ያንን ቁልፍ የሰበረ ሰው ይጠፋል። ያንን ቁልፍ በጥንቃቄ የተጠቀመ ሰው ግን ወደ ላይ ይወጣል። በኢትዮጵያ ፖለቲካም ሆነ በግል ሕይወታችሁ እንደ ፀሐይ ብሩህ ለመሆን አትሞክሩ። ምክንያቱም ፀሐይ ዓይን ታጠፋለች። ይልቁንስ እንደ ጨረቃ ሁኑ። የፀሐይን ብርሃን ተቀብላችሁ በጨለማ ውስጥ ለሚጓዙት መንገድን አሳዩ። በመጨረሻ ግን ምህዋሩን የምትቆጣጠሩት እናንተ ትሆናላችሁ። አበቃው። ሕግ 2ን እንቀጥላለን።